እርጅናን በመቀልበስ የህይወት ዑደቱን ወደ ህፃንነት በመመለስ ለዘላለም የማይሞት አስገራሚ ፍጡር በባህር ጥልቀት ውስጥ መገኘቱ ዓለም አቀፍ ሳይንቲስቶችን አስደምሟል። ለመሆኑ ይህ የማይሞተው ብቸኛ የምድር ፍጡር ሳይንቲስቶችን ያስደነገጠው የባህር ውስጥ ምስጢር ምን ይሆን? ከሚከተለው የድንቃ ድንቅ ዜናችን የምንረዳ ይሆናል። በትዝታ ታከለ እንደሚከተለው ይቀርባል። ለዘላለም መኖር ምን እንደሚመስል አስበው ያውቃሉ? እርጅና የማያስጨንቅበት ዓለም በአይነ ህሊና ሲታይ በቀላሉ ባዮሎጂካል ሰዓትን እንደገና ማስጀመር ይቻላል ይላል አዲሱ የዓለማችን የምርምር ውጤት። የባዮሎጂካል ያለመሞት ጽንሰ ሐሳብ አስደናቂ ነው። በእርጅና ወይም በአካባቢያዊ ውጥረት ከመሸነፍ ይልቅ የህይወት ዑደቱን ቀይሮ እንደ አዲስ ሊጀምር የሚችል ፍጡር መኖሩም ተረጋግጧል። መሞት ህይወት ላለው ፍጥረት ሁሉ የማይቀር እጣ ፈንታ ነው። ሞትን የማይቀምሳት የለም። ይህ ደግሞ ሀቅም ነው። በዚህ ሐሳብ የማይስማማም እስካሁን ብቅ አላለም ነበር። አሁን ግን ይህንን ዘላለማዊ እውነታ ውድቅ ያደረገ አስደናቂና ታይቶም ሆነ ተሰምቶ የማይታወቅ ዜና ከምዕራባውያኑ ዘንድ ተሰምቷል። በእርግጥ የሳይንስ ልብ ወለድ ይመስላል። ይህ ጽንሰ ሐሳብ በባህር ዓለም ውስጥ ለአንድ ልዩ ዝርያ ግን እውነታ ነው። የማይሞት ጄሊፊሽ በመባል የሚታወቀው ቱሪቶፒስስ ዶህርኒን እናስተዋውቀው። በስምንተኛው ሺህ በርካቶችን ያስደመመ መነጋገሪያ የሆነ አዲስ ዜና የተሰማው የማይሞተው ብቸኛ ፍጡር ሳይንቲስቶችን ያስደነገጠው የባህር ውስጥ ምስጢር ይፋ ሲደረግም በርካቶችን እጃቸውን ባፋቸው አስጭኗል። እርጅናን በመቀልበስ የህይወት ዑደቱን ወደ ህፃንነት በመመለስ ለዘላለም መኖር የሚችል የማይሞት አስገራሚ ፍጡር በባህር ጥልቀት ውስጥ መገኘቱ ዓለም አቀፍ ሳይንቲስቶች ያወጡት መረጃ ያስረዳል። ቱሪቶፒስስ ዶህርኒ የተባለውና በጣም አነስተኛ መጠን ያለው ይህ የጄሊፊሽ ዝርያ በህይወት ዘመኑ ላይ አደጋ፣ በሽታ ወይም እርጅና ሲደቀንበት የራሱን ሴሎች ሙሉ በሙሉ በማደስ ወይም ወደ መጀመሪያው የጽንስ ደረጃ የመመለስ አስደናቂ የተፈጥሮ ብቃት አለው። ቱሪቶፒስስ ዶህርኒ ማድረግ የሚችለው ይህን ነው። በሐሩር ክልል ውስጥ በሚገኙ ሞቃታማ ውሃዎች ውስጥ የሚገኘው ይህ ትንሽዬ ጄሊፊሽ የሳይንቲስቶችንና የባዮሎጂስቶችን ትኩረት ስቧል። ፍጥረቱ የማይሞተው ጄሊፊሽ በመባል የሚታወቅ ሲሆን ትንሽ የደወል ቅርጽ ያለው ጄሊፊሽ እናም ከጥቂት ዲያሜትርም አይበልጥም። የዚህ ፍጥረት አለመሞት አንድምታው ጥልቅ ነው። ይህ ጄሊፊሽ ለሳይንቲስቶች እርጅናና ሴሉላር እድሳትን እንዲያጠኑ ልዩ እድል ይሰጣል። ይህንን ስኬት እንዴት እንዳደረገው መረዳቱ ለሕክምና ምርምር በተለይም በእርጅናና በተሃድሶ ሕክምና አዳዲስ መንገዶችን ሊከፍት ይችላል። የቱሪቶፒስስ ዶህርኒ ጥናት ጠቃሚ የባዮሜዲካል አፕሊኬሽኖች አሉት። ተመራማሪዎች በተለይ ጄሊፊሽ ሴሎች ወደ ተለያዩ አይነቶች በሚሸጋገሩበት ጊዜ የመለወጥ ችሎታን ይፈልጋሉ። ይህ ማለት ፍጡሩ ሲያረጅ ከመሞት ይልቅ ልክ እንደገና ተወልዶ ወደ ህፃንነቱ ይመለሳል። ይህንን ሂደት ደግሞ ሳይሞት ለዘላለም ማከናወን ይችላል። ተመራማሪዎች የዚህን ፍጡር የዲኤንኤ ሚስጥር ለመፍታት ሌትና ቀን እየሰሩ የሚገኙ ሲሆን ግኝቱ ለሰው ልጅ የእርጅና መከላከያና የካንሰር ሕክምና ምርምር ትልቅ ተስፋን የፈነጠቀ በመሆኑ በማህበራዊ ሚዲያና በሳይንሱ ዓለም ከፍተኛ መነጋገሪያ ሆኗል።